ደስ ብሎኛል ኢትዮጵያ ስለመጣው አገሬ ስለገባው ማለት ነው። ከሄሉ ጋር ደግሞ ያለውንም ነገር አላቅፍ ደስ ይላታል ብዬ አስባለሁ። እንዴት ነሽ? ሰላም ነው? ትንሽ ደብሯታል ነው። ኦኬ አወቀሽ ታይታለሽ ምናምን ምናልባት አንተ ስታይ ምን እንደሚሰማት አላውቅም። እኔ እንዲህ የደነገጥ እሷ ስታይ እኔ እንጃ እኔ ማሰብ ይከብደኛል። ከምር ተረጋጊና ትንሽ ምንሽ ነው መስማሙ ምንሽ ነው ናሙሽ ሰምቼ እኮ ልጠይቅሽ ብዬ እና ልጁ ለምንድን ነው በስርዓት ማታስተናግጂው? ምን ሆነሻል? ህልም አይደለም። ኧረ ህልም አይደለም። አንቺ አማታል እንዴ? ምን ሆነሽ? ናቲ እኮ ነው ሊጠይቅሽ እኮ ነው። አታስደንግጭሽ። የኔስ ህልም ነው የኔስ የህልም ድንቅ ነው ይሳለም ለደስታዬ ልክ የለም እኔ አላምንም። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስኩም። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ነው? እኔ ያለው እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። ከብዙ ጊዜ በኋላ ኢትዮጵያ ተገኝቻለሁ። 2 ዓመት ሊሆን ነው። 2 ዓመት ሆኖኛል። ከ2 ዓመት በኋላ ወደ ኢትዮጵያ ተመልሼ መጥቻለሁና በዓልን ከቤተሰብ ጋር ላሳልፍ ብዬ በዓል ባለፈ በማግስቱ ምናምን ነገር ነው የመጣው። ጥምቀትም እዚህ ስላለው ለዛ በሚለው እንግዲህ ሀገር ቤት ተከስቻለሁ ማለት ነው። በጣም ናፍቆኝ ነበረ። በእርግጥ 2 ዓመት ያን ያክል ብዙ አይደለም ለአንዳንዶቻችሁ ምናምን፣ ነገር ግን ካሳለፍኩት ጊዜ ጋር ምናምን ብቻ ለኔ ከባድ ጊዜ ነበረ። ብቻ ደስ ብሎኛል ኢትዮጵያ ስለመጣው አገሬ ስለገባው ማለት ነው። ዛሬ እንግዲህ አላወኩም ማለት መጀመሪያ ልመጣ ያሰብኩት ከቤተሰብ ጋር ምናምን ነገር ልመጣ ነበር በቪዲዮ ያሰብኩት ሳይጠበቅ ማለት ዛሬ ይሄን ቪዲዮ ልሰራ ተገደድኩኝ ማለት ነው። ከዛ በፊት ግን ሁላችሁም እንዴት ናችሁ? ሰላም ነው? በጣም ናፍቃችሁኛል። ላስት ቪዲዮ አይ ቲንክ እዛ እያለሁ ከ4 ቀን በፊት ለበዓል ለቅቄ ነበረ። ዛሬ እንግዲህ ደግሞ ኢትዮጵያ መጥቼ ሰው ልጠይቅ ነው። ሰው ልጠይቅ መጥቻለሁ። ሳላስብ ማለት ቤተሰብ ጋር ምናምን ነገር እንደዚህ ሳላወራ ነው የመጣሁትና በጣም ፋሚሊ ራሱ አስደንግጬ ነበረ ምናምን በጣም እንደዛ ሁላ ቪዲዮ ሰራለሁ ብዬ አስቤ አልተሳካልኝም። በጣም ካሰብኩት በላይ ቤት ምናምን ነገር ማዘር ደነገጠችብኝ ምናምን። ከዛ አቆምኩኝ፣ አቋረጥኩኝ ቪዲዮ ማለት ነው። ብቻ ዛሬ ከብዙ ጊዜ በኋላ እነ ሰላም ጋር ምናምን ነገር ደውዬ ነበረ፣ ላገኛቸው ደውዬ ሰላም የሄሎ እህት ማለት ነውና ሰላም ብያት ነበረ ምናምን ላገኛት ነበረ፣ ሰላም ልላት ነበረ። የድሮ ጓደኞቼ ናቸው ብዙ እንደውም የምታውቁኝ ከነሱ ጋር ምናምን ከነሄሉ ጋር ምናምን ነው የምታውቁኝ። እና ሰላም ደግሞ ለእኔ በጣም ልዩ እህቴ ነች እና ሰላም ልላት ደውዬ ነበረ እና ሄሉ ጥሩ ሁኔታ ላይ እንዳልሆነች እና እንደታመመች ከእሷ ጋር እሷን እያስታመመቻት ምናምን ትሪት እያረገቻት እንደሆነ ምናምን ነገር ሰማሁኝ።
አልጠበቅኩም ማለት ሄሉንም ለማግኘት ሰላም ለማለት ፕሮግራም ነበረኝ ላገኛት ነበረ ግን አሁን አልነበረም በእውነቱ ግን ይሄን ነገር ስሰማ በቃ በዚህ አጋጣሚ ለመታ አታያትም እኔም እሷ ጋር ነኝ ምናምን ነገር ብላ ሎኬሽን ላከችልኝ ማለት ነው ብዙዎቻችሁ ደግሞ ከሷ ጋር ባለው ነገር ምናምን ነገር እየጠየቃችሁ ነበር እና በርግጥ እኔና ሄሉ በሌላ መንገድ ብንሆንም እሷም በራሷ መንገድ ያው ታውቃላችሁ ታሪኩን ምናምን ነገር መደጋገም አያስፈልግም እንደዛ ቢሆንም ጥሩ ወዳጆች ነን ሄሉ በጣም ማከብራት የሆነ አላ እንደዚህ ሰላም ስትነግረኝ እንደዚህ አይነት ሁኔታ ናት ምናምን ነገር ብላ ስትለኝ በጣም ማለት ደነገጥኩ ሲጀመር ላገኛት ምናምን እኔም ጓጉቼ ነበረ ይሄን አበባ ራሱ ለሷ ነው የገዛውላት እና አበባ በጣም ትወዳለች እና ለሷ ብዬ ነው አበባውን የገዛውላት ትወደዋለች ብዬ ተስፋ አደርጋለሁ አላቅም ማለት ስታገኘኝ ስታየኝ ያለው ሪአክሽን ደስ ሊላትም ይችላል አስ ደግሞ ከተለያየ ሰው ጋር ሰው ምናምን ነገር አላቅም ለኔ ራሱ ስሜቱን እንዴት እንደሚሆን ራሱ ግራ ገብቶኛል እና አንዳንዴ ሰው ከተለያየ ከአንዴ ከሆነ ሰው ጋር ከተለያየ በኋላ እንደዚህ በአካል ሲገናኝ ላይወድም ይችላል በዚህ አሁን ባለችበት ሁኔታ ያው ጓደኛዋንም እህቷ ሰላምንም አማክሪያት ችግር የለውም መተ እንደውም እንደዚህ ምናምን ነገር ብትላት ምናምን ኖርማል ነው ሰላም ነው ምናምን ነገር ስላለችኝ እኔም ሄጄ ምናምን ነገር ልጠይቃት ወሰንኩኝ ማለት ነው እናንተም ደግሞ እየጠየቃችሁኝ ስለነበረ ሄጄ ያለውን ነገር ምናምን የምታዩት ይሆናል በርግጥ ከሰላም ጋር ራሱ አልተገናኘንም በስልክ ነው ያወራት ከዛ በፊት ሰላምን ጠርቻ አገኛታለሁ ከዛ በኋላ ነው እንግዲህ ከሄሉ ጋር ምናምን ነገር የሚገናኘው ከባድ ማለት ብዙ ሰዎች ማለት እንደውም አያውቁም ጓደኞቼ ሁላ ራሱ መምጣቴን አያውቁምና አልነገርኳቸውም እንደዚህ ዝም ብዬ ሰርፕራይዝ ነው ያደረኳቸው ሁሉንም ማለት ነው እና ቤት ራሱ ዝም ብዬ ነው እንደዚህ የገባውኝ ለሰላንም ዛሬ ስደውልላት ቀጥታ ስደውል አላመነችም ምናምን ምክንያቱም መምጣቴን ምንም ለማንም ስላላወራው ገርሟቸዋል እኔ ደግሞ ያለውን ሪአክሽን ለማየት ስለፈለኩኝ እንደዛ ነው ያደረኩኝ ማለት ነው አንዳንዴ ይከብዳል እንደዚህ አይነት እንትን መናገሩ ይሻላል ነው የሚያስብለው እስቲ ከሰላምም ጋር መጀመሪያ ያገናኛለሁ እሷ ናት የምትወስደኝ ያለችኝ ሰፈር ደርሻለሁ ለዛ ነው እዚህ ጋር የቆምኩኝ እና ያለውን ነገር አብራችሁ ከኛ ጋር ያለውን ነገር አብራችሁ የምታዩ ይሆናል ከሄሉ ጋር ደግሞ ያለውንም ነገር አላቅም ደስ ይላታል ብዬ አስባለሁ ምንም አይዲያው ስለሌላት በመምጣቴ ከዚህ በፊት ማለት ኖርማሊ ከተለያየን በኋላ አልፎ እንደዚህ ምናምን ላይቭ እኔ ስገባም እሷን አያታለሁ ላይቭ ላይ ምናምን ትመጣለች አንዳንዴ ምናምን አያለው እንደ ጓደኛ ለኔ ያላት እንትን ጥሩ ስለሆነ በዛን ግን ምንም አትለኝም ደስ ይላታል ብዬ ተስፋ አረጋለሁ እናንተም ደስ ይላችኋል ብዬ ተስፋ አረጋለሁ የኔንም እንግዲህ እዛ ደርሼ ማየው ይሆናል በርግጥ ያው ከሷ ጋር ምንም አንድ ላይ ባንሆንም ብንለያይ በነበረን ጊዜ በጣም ጥሩ የሚባል ጓደኛዬ ነበረች በጣም አሪፍ ጊዜ ነበር አብረን ያሳለፍነው እና የምር እንደዛ ሆኖ ራሱ ናፍቃኛለች እኔንም ናፍቃኛለች ላገኛት እንደሆነ ምናምን ሲቀርብ ምናምን ነገር በጣም ነው ጓጓሁት በርግጥ አሁን ያለችበት ሁኔታ አላቅም ሄጄ ማየው ይሆናል ከሚዲያ መርቃለች መሰለኝ በዚህ አጋጣሚ እናንተ የምታዩት ይሆናል ደህና ትሆናለች ብዬ አስባለሁ ያን ያክል እንትን ያለ ነገር ያለ አይመስለኝም ግን በዚሁ መተህ ብታያት ምናምን ስላለች ነው እኔም በዚህ አጋጣሚ ሲገናኝ ያለውን ነገር ላሳይ በሚለው ነው እስቲ ያለውን ነገር አብራችሁ የምትከታተሉ ይሆናል ጋር አገናኛለሁ ያለውን ነገር አብራችሁ ተከታተሉ በቃ እኛ ሰላምን ሄደን እናገኛታለን ማለት ነው ያለውን ነገር አብራችሁ ህልም ነው የኔስ የህልም እንግዲህ ቤተሰብ ሰላም ያለችኝ ሰፈር ደርሻለሁ እሷን እየጠበቅኳት ነው እሷ እየመጣች ነው ከሷ ጋር ራሱ ብዙ ጊዜ ሆነን ወደ ከሁለት ዓመት በኋላ ምናምን ነገር ድጋሚ ልንገናኝ ነው እሷንም እስካያት ድረስ በጣም ናፍቃኛለች እህቴ ስለሆነች መጣች መሰለኝ እንዴት ነሽ ሰላም ነው
ኧረ ውሸት መስሎኝ ነው። ወይ ሰላም ወፈርሽ በጣም የኔ አይን ነገር እኔ የተለየ ነው። ፍረቴ እንኳን ግን ሰላም ነው። እንዴት ነህ? ሁሉ ሰላም ነው። ሰላም ነው። በፈጣሪ ከምር እኔ በቃ እስካይ ድረስ ማለት ነው ሙድ ቢዚ ነው መሰለሽ? አዎ በእውነት አላ እና እንዴት ነህ? ሰላም ነው። እንዴት ነህ? ኧረ በስመ አብ እናቴ አምሮብሃል፣ ማለት ከሷ በጣም ቀነሽ። ድሮ የምታውቂኝ በጣም ወፍራም ይሻላል። በእናትህ እኔ ውፍረት ለማንም አንቺ ወፍረሽ በተቃራኒ ደግሞ አይ ወንደሽም ስለሆነ ኖርማል ነው። ያው ምን ላድርግ አልተመቸኝም፣ ብቻዬን ስላለው ጂም ምናምን ለማድረግ አልተመቸኝም። እንዴት ነህ? ልጅሽስ? አለ ታየዋለህ። ቤት መጥቼ ላገኝሽ ነበር ያሰብኩት። ሲደውል ደግሞ አንቺ የነገርሽኝ ነገር ምናምን ነገር ስላለ እዚህ አጋጣሚ ተገናኘን። መጥቼ ነበር ልመርቅሽ ያሰብኩት። እንዴት ነህ? ደህና ነኝ። ሰላም ነው? ኧረ እንኳን ብቻ ግን ለሀገር አፈር አበቃ ነው አይደል የሚባለው? ስሜን የገባሁት እኔም ኦልሞስት 2 ዓመት ከተለያየን ራሱ ማለት ነው። 2 ዓመት ወይኔ እኔ እንዲህ የደነገጥኩ ቤት ራሱ ሳልነግራቸው ምናምን ነገር ነው ዝም ብዬ የመጣሁትና እና ምን አሉ የሰው በጣም ነው የደነገጥኩት። ማርያም በጣም ያስፈራ ነበር እና እንደዛው ላይ አልጠበቅኩም። ደግሞ እያወራቸው ነበር እዚሁ እኔ ራሱ ቪዲዮ ኮል አውርቻቸው ምናምን መልካም በዓል ምናምን ነገር በዓልን ለነገሩ አልኩኝ ነበር እዚህ ሆነ ሙርሲ በንጋታው ነው የደረስኩባቸው ምናምን። እሺ በጣም ነው የደነገጥኩት። ብቻ ግን አንተ እንኳን ደህና መጣህ። ዋናው በደህና መምጣት ነው። እና እንዴት ነህ? ሁሉ ሰላም ነው? ሰላም ደውዬ በመጣሁ ሁሉ ሰላም ነው፣ እግዚአብሔር ይመስገን አሪፍ ነው። ሁሉ ሰላም ነው። ስለተገናኘን በጣም ሁሉ አለፈ። እንግዲህ አለፈ። ብዙ ነገር ነበረ በዚህ 2 ዓመት ውስጥ። ከዛ በፊት ያለው ነገርም ብቻ አሪፍ ጊዜ በጣም ደስ የሚል ጊዜ አሳልፈን ነበረ በፊት። ከዛ በኋላ ያለው ነገር በእርግጥ ብቻ ግን ያው ለሰላምታ አይከለክልም። ሰላም ነን፣ ሁላችንም ሰላም ነን እና እኔም ያንን አስቤ ነው። ያው ከኔ ጋርም እንግዲህ ቅያሜ ነበረን። ያው ብቻ ያው ቤተሰብ ነን። ልክ ነህ። ወደ ጎን መተው ግድ ይለናል። ስለተገናኘን ምናምን ነገር በጣም ደስ ብሎኛል። እኔስ በእውነት በቃ ስላየው በጣም እውነት አልዋሽም፣ በጣም ነው ደስ ያለኝ። እኔም ደስ ብሎኛል ስለተገናኘን። በቃ እኔ እንዲህ የተሰማኝ ሄሉ ምን እኔ ራሱ ማለት ነው ስልሽ በፊት ማለት በቃ ሰላም ብያችሁ ምናምን ነገር አንቺንም አግኝቼ ከዛ በኋላ አሁን አይደለም በእርግጥ ፕሮግራም የነበረው በኋላ ምናምን ነገር ሄሉንም ኬፍ ብዬ ምናምን ነገር ሰላም ብያት ምናምን ነገር ለማለፍ ነበር ያሰብኩት። ጥሩ ሁኔታ ላይ ሆነች ምናምን ነገር ሲሰማ መጥቼ በዚህ አጋጣሚ ልጠይቃት ምናምን በሚለው ነው። በእውነት እንደዛ ማሰብህ ደስ ብሎኛል በበኩሌ። ሊያት ማለት ራሱ ቅንነትህን ይነግራል። ያን ያክል የግድ እንትን ማለት አይጠብቅም። ነግረሽኝ ማለት ነገርሽኝና ያን ስሰማ ደግሞ ዛሬ አልነበረም ፕሮግራም ይውላ ነገ ላገኝሽ ነበር። አንቺ ጋር ቤት ልመጣ የነበረው ሰላም ልልሽ የነበረው ነገ ነው። አንቺ ደግሞ እዚህ ከሄሉ ጋር ምናምን ነገር እንደቆየሽ እዚህ ከሷ ጋር እንዳለ ምናምን ነገር ስሰማ አቀለለልኝ። በዚህ አጋጣሚ ሄሉንም ለሷ ነው አበባውን የገዛሁላት። ዋው በጣም አበባ በጣም ትወዳለች። የድሮውን ሳቅ እንደዛ ነው። አሁን አላውቅም። ኧረ አሁንም ትወዳለች እንዴ! አበባ ማን ይጠላል? አይ ስፔሻሊ ሄሉ ደግሞ ምናምን ነገር እንዲህ አበባ አቅፋ ምናምን ነገር ራሱ ሳይ መንገድ ላይ ሌላ ታስገዛኝ ነበር። አስታወስክ ግን? ኧረ በስመ አብ ስንቱን ነው ያሳለፍነው እኛ። በጣም ብዙ ጊዜ በጣም አሪፍ ጊዜ ነበር ያሳለፍነው። ያው ላይፍ ላይ አንዳንዴ ስፔሻሊ የሆነ የፍቅር ግንኙነት ሲሆን እግዚአብሔር ሲል አንድ ላይ ትሆናላችሁ፣ ሳይል ሲቀር ደግሞ ይቀራል። ብዙ ያን መነካካት እንትን ማለት አስፈላጊ አይደለም። ልክ ነው። እና ሁላችንም በየራሳችን ጎዳና ብንሆንም
እንደዚህ ግን እንደ ቤተሰብ ምናምን ነገር መጠያየቁ ምናምን ነገር አይከፋም። እኔም ሀሳብህን እደግፈዋለሁ። ከምንም በላይ ሰላም ይበልጣል። ሰላም በቃ ውስጥህም ሰላም እንዲሆን ከሰው ጋር ያለህን ነገር ሲጀመር ከሄዱ ጋር አልፎ አልፎ እንደዚህ ማለት እሷም መልካም ምኞቷን ትገልጽልኛለች። እኔም አላ ምንም ቢሆን ያው ጥሩ እንትን ነው ያለኝ። በጣም ጥሩ ሰው ስለሆነች ለኔ ጥሩ ሰው ነበረች እና ከዛ ባሻገር ምንም እንደዛ እንትን የሚያስብልም ነገር የለም። እንኳን ለሰላምታ የበለጠ ነገር ቢደረግላት ራሱ ኖርማል ነው ብዬ አስባለሁ። ግን አንዳንዴ ሌላ ግንኙነት ጀምራችሁ ከሆነ በመሀል ምናምን ነገር መበጥበጥ ነው የሚሆነው በሚለው ነው። ግን ያው ከሰላምታ አኳያ ስለሆነ ቤተሰብም ስለሆነ ያን ያክል አፌክት ያደርጋል ብዬ አላምንበትም። ለዛ ነው ያመንኩትን ማድረገው ስለማገኝ ደግፋለሁ። ጥሩ ሀሳብ ነው እና ልውሰድህ። ምን ያህል ዝግጁ ነህ ልታገኛለህ? እኔ በጣም ደንግጫለሁ በእውነት ናቲ። መምጣትህን አላመንኩም ነበር እስካገኝ። ሁሉም ሰው እንደዛ ነው፣ አልጠበቀም። ምክንያቱም ከሄድ ለመምጣትም ያን ያክል እንትን አልነበረኝም። እኔም መምጣቴን ስወስን እንደዚህ ድንገት ነው የሆነብኝ። የራሱ የሆነ ፕሮግራሞች ነበሩኝ ከቤተሰብ ጋር ባለ መገኘት የነበረብኝ ነገር ስላለ ለዛ በሚለው ምናምን በቃ በሳምንት ውስጥ ምናምን ነው መምጣቴን የወሰንኩኝ። ከዛ ነው ብዙ ሰው ማርያም ነው የምላቸው አሁን ገና ቪዲዮ ላይ ነው እዚህ ያለ ሰው ሆኖ ቤተሰብ ቅርብ ዘመድ ሆኖ ራሱ ገና ከእናንተ ጋር እኩል ነው የሚያየኝ ምናምን ብዬ አስባለሁ። መጥቻለሁ። በምንድን ነው ማሳመናችሁ? እንግዲህ ሰላም ኢትዮጵያ ነች እና መጥቻለሁ። ሁላችሁንም በዚህ አጋጣሚ እንኳን ደህና ቆያችሁ ብያለሁ። እንደ ያህል ሀገርን እንደምትወድ አሳይታ እንደ ዲያስፖራ ምናምን ነገር ልጎርር አይደለም አቀላቀልኩብሽ እንዴ? አይ አንዳንድ ሰው እኮ ሙሉ ከሀገሩ ከወጣ በኋላ ማይመለስ አለ። ለዛ ብዬ የሆነ እክል ካልገጠመን በስተቀር አናስበው። ኩበቱ ምናምን ኩበቱ ቀልዳላ እኔ አልችልም። እዚህ ይሻለኛል፣ እመላለሳታለሁ። ኧረ በስመ አብ መክሊት ራሱ ናቲ መጥቷል ስል አላመነችም ነበረ። አሁን ደውዬ እስክነግራቸው እኮያለሁ ስራ ላይ እናገኛታለን። እንደዛ ስላልሽ ነው እንጂ ላገኛት ነበር። ኖርማሊ እዚህ መምጣቴ ጠድፊያ ሆነ ምናምን ነገር ያላገኘኋቸው ብዙ ሰዎች ስላሉ እናገኛቸዋለን። ትንሽ ቁጭ ብዬ ካልተረጋጋው በስተቀር አሁንም ራሱ የሆነ አየር ላይ ነኝ። እንዴት አየሽ ቤት መቀነሴን? በእውነት አረ አንተ በእውነት ትክክለኛ አቋም ነው ያዝከው። አንቺ ነሽ እንደዛ ያልሽ ማርያም። ቤት መቀነሴን እኔ እንጃ ለእናቶች እንዴት እንደሚታይ ምናምን ነገር በጣም ኢትዮጵያ ላይ ሲሆን ሰው ከወፈረ ከምቾት ጋር ከከሳ ደግሞ አልተመቸውም ብሎ ምናምን ነገር ነው የሚያስበውና ብዙ ሰው ምናምን ነገር የሚያለቅሰው ምናምን ነገር ቤተሰብ አልተመቸውም ምናምን። እኔ ተሳሳይ መቼም ቀርተታ መቀነሱን ፈልጌ ነው የቀነስኩትና አሪፍ ሆና መቀነስ ስለምፈልግ ለኔ ኖርማል። ወፍራም ሰው ይረዳቸዋል፣ ቀጭኖቹ ናቸው ማይረዱ። እኔ እኮ እውነት እንደታሰበው በልቼ ምናምን ቢሆን የኔ እኮ የትና የት አንዳንዴ እንትን ተፈጥሮ ነው ሆርሞን ሲሆን እንትን ትላለች። ሆርሞን የሆርሞን ጉዳይ ነው። ለማንኛውም ሄሉ አሁን እኮ ትንሽ ደብሯታልና ተኝታለች ምናምን። ምናልባት አንተ ስታይ ምን እንደሚሰማት አላውቅም። እኔ እንዲህ የደነገጥኩ እሷ ስታይ እኔ እንጃ ማሰብ ይከብደኛል ከምር። እኔ ራሱ የምደነግጥ ይመስለኛል። አዎ በጣም ነው የምትደነግጠው ይመስለኛል። እኔ ብቻ ግን ዌልካም አሁን ወስጄ ላሳይ። እሺ እዚህ ጋር ነው። አዎ ቅርብ ነው። ምንድነው ሳሳልቤ ሳገኛት መንገብገቤ መቅረቱ ነው ችግሩ መመለስ ቁም ነገሩ። ትንሽ ሰው መጥቷል።
ተነሽ አንቺ ምንሽ ነው ተነሽ ሰው መጥቷል እንግዳ መጥቷል ማጠብቂው ሰው ተረጋጊና ተነሽ አንቺ ምንሽ ነው ማአቡ ምንሽ ነው እኔም ደንግጫለሁ ግን ተረጋጊ ምን ሆነሽ ነው ሰላም ነው አረ ልቧ በጣም የምታረም ነገር ምን ሆነሽ ነው ዋልስተሽ እኔ በቃ ሙሽኮ ነው ተኛው ምንድነው ያለሽ ናቲ እኮ እኔ ራሱ ደንግጫለሁ ግን ምን ሆነሽ ነው መምጣት አልነበረብኝም አይ ደንግጣለች ማን ናቲ እኮ ነው ማን ነው ልጅቷ ተፈም ወይስ ምን ሆነሻል ናቲ እኮ ነው ይሉ ተረጋጊ ሰላም መንገድ ነበረብኝ እንዴ ናቲ ነው ተረጋጊ ናቲ ሄይ ተው የምርሽ ነው ግን የምር ነው አትረጋጊ ምን ሆናለሽ ልጅቷ አረ ተነሺ ነው አንቺ ተቀመጭሽ ነይ ተቀመጪ ልጅቱን ራሱ ያስፈራራሹ ያስደነገጥሽ ነው አረ በእናትሽ ተረጋጊ ምን ሆነሻል ናቲና አረ ተቀመጪ ስራ ተው ምንድን ነው ተው አይደለም የምር ነው ማርያም ነው እስኮ ነው እኔ ራሱ ደንግጫለሁ ግን እንደ ሰርፕራይዝ አደረገች አትንግጭ አንቺ አሁን እሺ ተረጋጊ ነው ተረጋጊ ልጅቷ እኮ ኖርማል አይደለችም ተረጋጊ እስቲ ደገፍ ምን ነው ደገፍ በይና ሄሎ እሺ ልውጣ ሄሎ ሄሎ አኒ እንደዚህ ትሆናለች ሄሎ አቺ በፊት ራስሽን ያምሽ ካለው ጋር ደግሞ ሲገናኝ እንትን እንዳትርስ ናቲ እኮ ነው ደስ ሊልሽ እኮ ነው የሚገባው ምን ሆናለች እቺ ለምን ደነገጥሽ መምጣቴን አልወደደች በቃ ተረጋጋለች በደንብ ጠጪ ውሃ መቼም አትጠጪም ናሙሽ ሰንቺ እኮ ልጠይቅሽ ነው አይዞሽ ምን ሆናለሽ
የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር ፍቅር አይ ታውቂ የለ ደግሞ አንቺ አለባት እሱ ነው። ሄሎ ስሚ አንቺ ተረጋጊና ልጁን ለምንድን ነው በስርዓት ማታስተናግጂው? ምን ሆነሻል? ህልም አይደለም። ኧረ ህልም አይደለም። አንቺ አማታል እንዴ? ምን ሆነሽ? ናቲ እኮ ነው ሊጠይቅሽ እኮ ነው። አታስደንግጪው። እሺ ህልም ነው ወይ ነገር? ኧረ ህልም አይደለም። ልጁ ትሙናት ነው። ትሙ የምር ብለሽ ተረጋጊ። ያዞረሽ ነው መጀመሪያ። አልቻልኩም። ራሴን ያመኝ ነው። ኧረ ሄይ ኧረ አልነበረብኝም። አዞረኝ። ሄለን 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 በእናትህ ቶሎ እናቴ ደማነስ እኮ በፊት ያኔ ማታ አንተ ተረጋጋ። ምን ሆና ሄሉ እዚህ ጋር ሄሉ ሄለን ነግሬ ይሻላል። ምን እናድርግ? በእናትህ ለማን እንደውል? መምጣት አልነበረብኝም። እሺ አንተ አትደንግጥ በእናትህ። ወይኔ ጌታ